የማይታመን ነገር ተፈጠረ። ሩትዬ ለአብርሃም ልጇ ሰጥታ ከአገር ለመውጣት ወስናለች። እንግዲህ አብርሃም ደግሞ ልጁን ለፈለግሽ ሰው መስጠት ትችያለሽ፣ ልጁን እኔ ጋር የምታስቀምጪበት የሆነ ምክንያት ወይም ደግሞ የሆነ ሴራ አሴረሽ ነው እንጂ በሰላም ልጁን እኔ ጋር ማስቀመጥ አልፈለግሽም በማለት እንግዲህ ልጁን ክዶ ልጁን አልፈልግም በማለት ከቤት ወጥቷል ማለት ነው። ይሄ የማይታመን ነገር አብርሃም እንዴት ይምቢ ይላል? ሩትዬስ እንዴት ልጇን ጨክና ለሱ ለመስጠት ወሰነች የሚለውን ደግሞ ቀጣዩ ላይ ማመጣላችሁ ይሆናል። አዲስ መረጃ ነው ብዬ አስባለሁ። ይሄ እኛ ከሩትዬ ይሄን አንጠብቅም። ልጇን እንዴት ለሄርሜላ አሳልፋ ለመስጠት ወሰነች? ምንድነው ይሄን ርቃ እንድትሄድስ ያስደረጋት? ይሄን ንግግርስ እንድትናገር ምንድነው ያስደረጋት የሚለውን ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ተረፍርፍ ይበልልኝ የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ። እንግዲህ ሩትዬ ዛሬ የኛ ያልጠበቅነውን የኛ ያላሰብነውን ንግግር አድርጋለች ከአብርሃም ጋር። አብርሃም ቤት ሄዶ እንግዲህ ልጁ አንተ ጋር እንዲሆን እፈልጋለሁ፣ እኔ ለትንሽ ጊዜ የሆነ ቦታ መሄድ አለብኝ፣ እዛ ደግሞ አየሩ ያለው አገር ወይም ደግሞ ቦታው ስለማይመቸው ልጁ አንተ ጋር መሆን አለበት ብላለች። አብርሃም ደግሞ ልጁ የፈለሽበት እናትሽ ጋር፣ እህትሽ ጋር፣ ወንድምሽ ጋር የፈለሽበት ቦታ አድርገሽ መሄድ ትችያለሽ ብለዋል። ይሄ ግን አባት ነው? አባት ነህ አንተ?